ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። ተመልሰን መጥተናል። ምናልባት የመጨረሻውን ክፍል ጠራ አድርገን ያለን ግን ሲሪየስ ፖይንቶች ስለሆኑ ኮንቲኒቲ ይኖራቸዋል ብዬ አስባለሁ። በመጨረሻው ነጥብ ላይ ስለ ለውጡ አንደኛ ስለ ህልውና አደጋ ትንሽ ቅድም አስተዋል እና የአገር የሚያፈርሰው አመለካከት ስለ ለውጡ ትንሽ አፈወርቅ በለንና እንሂድ። የብልጽግና ሰው አቶ ዛዲግ አብርሃን አዲስ ኮምፓስ ጋብዞት መጥቶ ነበር እና ያንተን ኦብዘርቬሽን መስማት ፈልጋለሁ። ከለውጡ ጋር ተያይዞ አንዳንዶች አቤታዊ ነው ይላሉ፣ ሪፎርም ነው ይላሉ፣ ወይ ሃይብሪድ ነው ይላሉ። ያ አንደኛው ገጽታ ነው። ሌላኛው ደግሞ ከድጡ ወደ ማጡ ነው፣ ወረስት ነው የመጣው የሚል ደግሞ ሁለተኛ አስተያየት አለ። ሶስተኛ ህወሓት ማረኝ የሚያስብል አስተያየት ደግሞ አለ። ህወሓት እባክህ ማረኝ። ይሄ በትልልቆች አሁን ስም መጥቀስ አልፈልግም ለጊዜው፣ ግን ህወሓት ማረኝ ማለት የጀመሩ እዛ አካባቢ ለመጠጋትም እንቅስቃሴ እያደረጉ ያሉ አካላቶች ያለው እና ከዛዲግ ጋር የተደረገውንም የዚህ አብዮት ሪፎርም ሃይብሪድ የሚለውን ከድጡ ወደ ማጡ ነው የሚለው አጠቃላይ ይሄ 7 ዓመቱን ግምገማ በሚያደርጉ አካላት አካባቢ ሲነሳ የነበረውን ህወሓት ማረኝ የትላንቱ ይሻል ነበረ የሚለውንም ምንድነው የአፈወርቅ ግምገማ፣ የግለሰብ ግምገማ? ከመጨረሻው ለመነሳት የመጨረሻ የሽንፈት መጨረሻ ነው ብዬ ነው የማምነው። ወደ ኋላ ተመልሰን ያለፈ ስርዓትን ማረኝ ስንል ከዛ በላይ ሽንፈት የለም። ስለዚህ በምንም አይነት መስፈርት ሀገሪቷ በፈለገችው አይነት ሁኔታ ውስጥ ብትገኝ ህወሓት ማረኝ የምንልበት ምንም አይነት ምክንያት የለም። ምንም አይነት ምክንያት ያ አጸያፊ ስርዓት፣ ያ አስነዋሪ ስርዓት መወገድ ስላለበት ተወግዷል። መክፈል ያለብንን ያህል ዋጋ ከፍለን ያስወገዱ። ስለዚህ ወደ ኋላ ተመልሰን አንተ በተደጋጋሚ እንደምትለው ወደ ጥፋታችን የምንመለስበት ምንም ምክንያት የለም። ህወሓት ማረኝ የምንልበት ምክንያት የለም። ህወሓት ማረኝ የሚሉት የህወሓት ኃይሎች ናቸው ራሳቸው። ይበላችሁ ህወሓት ማረኝ ማለት አለባችሁ ማለት ወይ ደግሞ የነሱ ተላላኪ ለመሆን ጭራቸውን የሚቆሉ ሰዎች ይሄን ሊሉ ይችላሉ። ብዙም እዛው እንትን ማለት ነው። ለኔ ትንሽ ከአቶ ዛዲግ የምንለየው በየፈርጁ ከፋፍለን ካየ ነው አንዳንድ ቦታ ጋር አብዮት የሚመስሉ ነገሮች ተደርገዋል። አብዮት የሚመስሉ ውሳኔዎች ተወስነዋል። በየሴክተሮች እየከፈልን ካየ ነው። ለምሳሌ ለፖለቲካ ጨዋነትም ይሁን ለተወሰነ ነገሮች ሪፎርም ነው እያደረግን ያለነው ሊባል ይችላል። ግን አንዳንድ የመንግስት የወሰዳቸው አቋሞች ለምሳሌ አንዳንድ ስፔሲፊካሊ እናንሳቸው ከተባለ በቅርብ ዶናስሩም ከአንድ ጋር ቆይታ አድርገው ነበር። የእሳቸውንም እኔም ከሆነ ሚዲያ ከራሳችን ከብሪጅ ሚዲያ ጋር በነበረኝ ቆይታ የጠቅላይ ሚኒስትሩን የስልጣን ዘመን በ3 እርከን ከፍያ አይቼው ነበር። አንደኛው እስከ ህወሓት ጦርነት እስከጀመረበት ጊዜ ድረስ የነበረው፣ ከዛ ሁለተኛው ፕሪቶሪያ እስከተፈረመበት ጊዜ የነበረው፣ ሶስተኛው ደግሞ ከፕሪቶሪያ በኋላ ያለው ብዬ ከፍየው ነው። እስከ ህወሓት ጦርነት እስከጀመረበት ጊዜ ድረስ ጠቅላይ ሚኒስትሩ የወሰዷቸው እርምጃዎች በከፍተኛ ደረጃ በሪፎርምና በሪቮሉሽን መካከል በአብዮትና በሪፎርም መካከል ያሉ ወይም ደግሞ አንተ አይ ቲንክ ሃይብሪድ የምትለው እዛ አካባቢ ላይ ያለውን
ያ ሃይብሪድ ሲነርጃይዝ ያደረጉበት ማለት ያ እነዚህ ሁለቱን ማቀላቅለው የሚሄድ የሚመስሉ ውሳኔዎችን ወስዷል። ለምሳሌ የሚዲያ ነፃነቱን ለማረጋገጥ የተሄደው ርቀት፣ የፖለቲካ ምህዳሩን ለማስፋት የተሄደው ርቀት፣ ከዛ ደግሞ በዛ ወቅት ላይ ለምሳሌ ዴቨሎፕመንታል ስቴት ኢኮኖሚክ ፖሊሲ የነበረውን ፖሊሲ ወይም ደግሞ መንግስት መር የነበረው በመንግስት ቁጥጥር ስር የነበረውን ኢኮኖሚ ወደ ፍሪ ማርኬት ኢኮኖሚ ለመቀየር የሄዱበት ርቀት በዛች ወቅት ላይ ከትግራይ ጦርነት በፊት ያለው ሁኔታ ካየን እነዛ ሪፎርም የሚመስሉ ነገሮች ናቸው። የህግ ማሻሻያዎች፣ የምርጫ ቦርድ፣ የሲቪክ ተቋማት፣ ከአሸባሪነት ጋር ተያይዞ ያሉ ህግጋት ምናምን ለማሻሻል የተሄደበት ርቀት እነዚህ ሁሉ የሪፎርሙ አካል ነው። ከዛ በኋላ ደግሞ ለምሳሌ በኢኮኖሚው ላይ የወሰደው መንግስት በኢኮኖሚው ላይ ለምሳሌ የሁሉን አቀፍ የኢኮኖሚ ማሻሻያ ውሳኔው ስትወስደው ደግሞ በከፍተኛ ደረጃ አብዮት የሚመስል ነገር መንግስት ለምሳሌ የኢኮኖሚ ሊበራላይዜሽን በመቃብሬ ላይ ነው እኮ ይለም የኤክስቼንጅ ሬቱን ፍሎት ማድረግ በመቃብሬ ላይ ይል ነበር። ተቋማትን ፕራይቬታይዝ የማድረግ እና ሊበራላይዝ ሴክተሮችን ሊበራላይዝ የማድረግ ውሳኔ እኮ በመቃብሬ ላይ የለም። እነዚህ ላይ መንግስት የወሰዳቸው ማሻሻያዎች አሉ። ሌላኛው ደግሞ ህገ መንግስቱን በተመለከተ በመቃብሬ ላይ ይባል ነበር አይደል? ህገ መንግስት ማሻሻል በተመለከተ ብዙ ሰዎች ይህንን በበቂ ሁኔታ ለመገንዘብ ሲቸገሩ መለከታል። ይሄ መነሻ የሚያደርገው አንደኛው ከጠቅላይ ሚኒስትሩ ምን ጠብቀን ነበር የሚለው መሰረት የሚያደርገው ምንድነው የጠበቀው? ጠቅላይ ሚኒስትሩ እኮ ወደ ስልጣን ሲወጡ ቃለ መሐላ ሲፈጽሙ ይሄንን ህገ መንግስት ለመጠበቅ ለማስከበር ነው ቃል የገቡት። ስለዚህ ጠቅላይ ሚኒስትሩ ህገ መንግስቱን ቀዶ ይጥልልኛል ብሎ ያሰበ ኃይል ነበር። ለሱ ለውጡ ላይ ታዩ ይችላል። ጠቅላይ ሚኒስትሩ ህገ መንግስቱ ጫፉ ሳይነካ ያስጠብቁልኛል ያለም ኃይል አለ። ጫፉ መነካት የለበትም ለምን? አይ ጫፉን መነካት የለበትም የምትሉ ኃይሎችም ተቀዶ ይጣልልኝ የምትሉትም ኃይሎችም ህዝብ ነው የህገ መንግስቱ ባለቤት። ህገ መንግስቱ የህዝቦቻችን የሉዓላዊነት መገለጫ ስለሆነ ለውይይት ነው መቅረብ ያለበት። እኔ ልጠብቀው ነው ቃል የገባሁት፣ እኔ ልጠብቀው ነው ኃላፊነት የተሰጠኝ። ስለዚህ ይሄ ህገ መንግስት መሻሻል ካለበትም መሻሻል ያለበት በህዝብ በውይይት በንግግር በድርድር ነው እንጂ እኔ በየትኛውም ስልጣኔ ተጠቅሜ ይህን ህገ መንግስት ቀድጄ ልጥለው አልችልም የሚል አቋም የወሰዱ ነው እነሱ ጠቅላይ ሚኒስትሩ። ስለዚህ በህገ መንግስቱ ላይ በህገ መንግስቱ መሻሻል በመቃብሬ ላይ ነው ለሚሉ ሰዎችም ጠቅላይ ሚኒስትሩ ቢያንስ አሁን እያደረጉት ያለውን እንቅስቃሴ ስንመለከት ህገ መንግስቱ ሊሻሻል ሊቀየር የሚችል ዶክመንት ነው። ግን ይህንን መሻሻልም ሆነ መቀየር ሊካሄድበት የሚችለው በጠቅላይ ሚኒስትሩ ዩኒላተራል ውሳኔ አይደለም። ምክንያቱም ጠቅላይ ሚኒስትሩ ይህን የማድረግ ስልጣን የላቸው። ብልጽግና ፓርቲ እንደ ፓርቲ፣ ብልጽግና ፓርቲ እንደ መንግስትም ህገ መንግስቱን ቀዶ የመጣል ስልጣን ነው። ህገ መንግስቱን የማክበር የማስከበር የመጠበቅ ግዴታ ነው ያለው። የመሻሻል ጥያቄ ካስፈለገ ግን ወደ ህዝብ መሄድ ይችላል። ስለዚህ ባለፉት 7 ዓመታት የመጣንባቸው መንገዶች በብዙ ነገር ስኬታማ የሆኑ ነገሮች አሉ። በብዙ መንገድ ደግሞ የተባባሱ ነገሮች አሉ። ለምንድን ነው የተባባሱ? ብዙ ጊዜ አሁን ለምሳሌ ቅድም ባነሳ ነው በአቶ ጀዋር ኢንተርቪው ላይ ለምሳሌ አንድ የተመለከቱት ነገር አለ። የመንግስት ሰዎች ኢትዮጵያ በታሪኳ እንደዚህ አይነት የሰላም ጊዜ አሳልፋ አታውቅም ይላሉ። ማንም እንደዚህ የሚል ሰው የለም። በዚህ ሰዓት ላይ ጨርቁን የጣለ እብድ ካልሆነ በስተቀር ማንም ሰው ኢትዮጵያ በታሪኳ እንደዚህ አይነት የሰላም ጊዜ አሳልፋ አታውቅም የሚል ሰው የለም። በየትኛው በመንግስት ቢሮክራሲ ውስጥ በየትኛው ኤኒ ላይመን ፖለቲካል ላይመን የሆነ ሰው ይህን ሊል አይችልም። በመንግስትና በተቃዋሚ ኃይሎች መካከል ያለው ልዩነት የዚህ የሰላም እጦታችን ምንጭ ምንድን ነው በሚለው ላይ ልዩነታችን ከዛ ደግሞ ልዩነታችን ይቀጥልና ደግሞ እንዴት ይፈታል በሚለው ላይ እኔ ሁለቱም ተዋጊ አካላቶች ካልተገደዱና ጫና ካልተደረገባቸው ለድርድር አይቀመጡም። አንድን ወገን ብቻ ነጥሎ በማስገደድና እጅ በመጠምዘዝ ስኬታማ የሆነ ድርድር አድርጎ ወደ ሰላም መምጣት አይቻልም የሚል አቋም አለ። ሌሎች ደግሞ አይ
መንግስት ነው ይህን ውሳኔ መወሰን ያለበት። መንግስት የፕሪቶሪያ ስምምነትን በራሱ ፍቃድ ብቻውን ስለወሰነ አይደለም የሆነው። መንግስትን ያስገደዱ ኃይሎች እነዛንም ኃይሎች አስገድደው በአንድ በኩል በውጭ ኃይሎች ተገደው፣ በሌላ በኩል ደግሞ መሬት ላይ በነበረው ነባራዊ ሁኔታ ተገደው። ስለዚህ እንደኔ ያረዳድ ባለፉት 7 ዓመታት የመጣንባቸው መንገዶች ከሪፎርምም ከሪቮሉሽንም መካከል ላይ ያሉ ሃይብሪድ ናቸው። ከድጡ ወደ ማጡን የገባ ነው የሚለው እንደ ቆምንበት ቬንቸር ፖይንት ይለያያል። የቆምንበት ፖይንቱ ነው እንግዲህ የሚወስነው እሱ። ምክንያቱም ለኔ ብዙዎቹ ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ የተፈጠሩ ነገሮች ጠቅላይ ሚኒስትሩ ወደ ስልጣን መምጣታቸውን ተከትሎ የተፈጠሩ ነገሮች አሉ። የተከማቹ ነገሮች ናቸው። ቤታችን የቆሸሸው ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ ነው። የፖለቲካችን የቆሸሸው ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ ነው። ጠቅላይ ሚኒስትሩ ወደ ፖለቲካው ከመጡ ወደ ስልጣኑ ከመጡ በኋላ የፖለቲካችን በጨለማ ውስጥ የነበረው ፖለቲካችን ላይ መብራት ብቻ ነው ያበሩት። ዴን ቆሻሻውን ነው ማየት የጀመረው። ስለዚህ መብራት ያበሩትን ሰው የፖለቲካ ቤታችን አቆሸሻችሁት ብለን እየወቀስን ነው ያለው። ወይ ደግሞ በባለፈው በብሪጅ ሚዲያ ላይ እንዳልኩት ጠቅላይ ሚኒስትሩ እስከዛሬ የመጣንበት የፖለቲካ መንገድ በንግድ ዜድ ሪፖርት የሚባል አለ አይደል? ማታ ላይ ኦሬዲ ልዘጋ ስትል ማታ ላይ ፕሬስ አርግታ ዜድ ሪፖርት ታወጣለህ። የቀን ሽያጭ እንደ የኢትዮጵያን ፖለቲካ ዜድ ሪፖርት ነው ያወጡት። ዜድ ሪፖርቱ ላይ የተቀመጠው ቁጥር የእሳቸው የስልጣን ዘመን ሁሉ ብቻ አይደለም የሚያመለክተው፣ ኢንታየር ዴይስ የነበረውን ትራንዛክሽን ነው የሚያሳየው። ስለዚህ ለኔ እስከሚገባኝ ድረስ ጠቅላይ ሚኒስትሩ ወደ ስልጣን በመምጣታቸው ያመጧቸው ለውጦች አሉ። በሪፎርም እና በሪቮሉሽን መካከል ያሉ፣ በኢኮኖሚው ዘርፍ ላይ ያሉ፣ በአግሪካልቸር ሴክተሩ ላይ ያሉ፣ በፋይናንስ ሴክተሩ ላይ ያሉ፣ በዲጂታላይዜሽን ላይ ያሉ፣ በግሪን ሌጋሲ ላይ ያሉ ብዙ ለውጦች አሉ። በመጠናቸው ላይ ልንከራከር እንችላለን። ይሄን ያህል ኩንታል ስንዴ ነው ያመረት ነው፣ ይሄን ያህል ኩንታል ስንዴ ነው ያመረት ነው በሚለው ላይ ልንከራከር እንችላለን እንጂ እሳቸው ስልጣን ላይ ሲወጡ ሀገሪቷን እንደ ሀገር ስታመርተው ከነበረው ስንዴ በብዙ መጠን የተሻለ ስንዴ እያመረትን እንደሆነ ማንም መካድ አይችልም። እሳቸው ወደ ስልጣን ሲመጡ ኢትዮጵያ የነበራት የደን ሽፋን አሁን ካላት የደን ሽፋን በብዙ መጠን እንደሚያንስ ለመረዳት ብዙ እውቀት አይፈልግም። የኢኮኖሚ ሪፎርሙ ብዙ ነገሮች እንዳስከተለ፣ ብዙ ጥቅሞች እንዳመጣ ብዙ መካድ አይጠበቅብንም። ኤክስፖርትን ማክሲማይዝ እንዳደረገ መካድ አንችልም። የፎሪን ከረንሲ እንትናችን ክምችታችን መጨመሩን መካድ አንችልም። ኢምፖርት ሰብስቲቱት ላይ ሰክሰስፉል የሆኑ ስራዎች እየተሰሩ እንደሆነ መካድ አንችልም። ዳይቨርሲፊኬሽን ላይ ሰክሰስፉል የሆኑ ስራዎች እየተሰሩ እንደሆነ መካድ አንችልም። ቱሪዝም ሴክተሩን ወይም ደግሞ የቱሪዝም ዴስቲኔሽኖች መፍጠር ላይ ብዙ ጥረቶች ተደርጓል፣ ብዙ ስኬቶች ተመዝግቧል። ይህንን መካድ አንችልም። አንድ ሰላምና ጸጥታ ማስጠበቅ አልቻለም። ያልቻለው ምክንያት ደግሞ በብቸኝነት በመንግስት ምክንያት ብቻ ነው ብሎ ማሰብ ግን ስህተት ነው። ምናልባት እሷ ላይ ትንሽ ልጨምርበትና እነዚሁ ሰዎች አሁን አቶ ጀዋርን ሞዴል ስላረከው ኦኬ ከ7 ዓመት በፊት እና አቶ ጀዋርን ጨምሮ ወይ በዛ ዙሪያ ያሉ ሰዎች የሰላምና ደህንነቱን ኮንትሮል የሚያደርገው ቻናል ማን ነው ብለው ነው የሚያምኑት የነበረው። ኦኬ እንግዲህ ሰላምና ደህንነት ስንል አንደኛው መከላከያ ነው፣ ሁለተኛ የደህንነት መዋቅሩ ነው፣ ሶስተኛ ፌዴራል ፖሊስ ነው። ከዛ ፖሊሶቹንም መንሳት ቢያንስ በፌዴራል ደረጃ ይሄንኑ ኮንትሮል የሚያደርገው አካል የቲፒኤልኤፍ አካል ነው ብለው ላለፉት 20 ምና ከለውጡ በፊት የነበረው በሙሉ ንግግር ይሄ ነው። እኔ አቶ ጀዋርን የማስታውሰው ያ ኃይል ቀላል ኃይል አይደለም ማለት በግልጽ ለማንሳት ማለት ነው። ለምሳሌ ሚሊቴሪውን ለማሻሻል ከ60 በመቶ በላይ ያለውን የጀነራል ማዕረግና የአመራር ቦታ ዛሬ ህወሓት ነን ያሉ ጀነራሎች ነው የተቆጣጠሩት። ዛሬ ላይ ህወሓት ነን ስላሉ እነሱ 60% ለማንሳት የምትሄድበት መንገድ ምን ያህል መንገድ እንደሚሆን ማሰብ አንድ። ሁለተኛ የደህንነት መዋቅሩ እኔ የእናቶ ጀዋርን ቃል ተውሼ ነው
የጌታቸው አሰፋ ቤት ነው ያለው አስታውሳለሁ። ይሄ የደህንነት መዋቅር እሱም እንደነገረን እኛም እንደምናውቀው ጥሎ ሲሄድ የሴኪሪቲ ኢሹዎቹን እነዚህ ጠቅላላ ዳታቤዙን ሰርቆ ነው የወሰደው እንደምሰማው። ኦኬ ሰርቆ በቃ ኢትዮጵያ ውስጥ ያለ የደህንነት ኢሹዎች አንጠልጥሎ ነው ይዞ የሮጠው። ስለዚህ ማን ነው ጋፑን የፈጠረው? ማን ነው ክፍተቱን የፈጠረው? የሆነ ለ20ና 27 28 ዓመት ቁጭ ብሎ የደህንነቱን ስራ ሲሰራ የነበረ ዳታቤዝ ሰብስቦ የነበረ ኔትወርክ ሰብስቦ የነበረ አካል ምርጫህ ምንድን ነው? ወይ ይሄንኑ አካል ማስቀጠል ነው። ስለዚህ የተባለውም ቶርቸርም ይሁን ማዕከላዊም ይሁን ጄሎጋዴንም ይሁን ሁሉም እንዲቀጥሉ ማድረግ ነው። ኦኬ ኦር ደግሞ የሆነ ነገር ዲሳይድ ማድረግ ነው። ስለዚህ ዛሬ እነ አቶ ጀዋር እየነገሩን ያሉት እነ አቶ ጌታቸው አሰፋ መነሳት የለባቸውም ወይ ነው እያሉን ያሉት። በግልጽ እንዲመጡ ነው እየጠየቁ ያለሁት። መነሳት አልነበረባቸውም፣ ያ ሴኪሪቲ አፓራተሱን ይዘው መቀጠል ነበረባቸው ነው ወይ እያሉት ያለው። ግን እኔ ሾርት ሜሞሪ አይደለሁም። አቶ ጀዋር መቀሌ እንደሚሄድ ተናገረ፣ ደግሞ ደጋግሞ ቀጣይ መንገዴ መቀሌ ነው አለ። አስታውሳለሁ አፈወርቅ ከረሳ መቀሌ ነው የሚሄደው፣ መቀሌ ሄዳለው ወዘተ ወዘተ። በቃ ትልቁ ኢሹ ሆነ። ጀዋር መቀሌ ሊሄድ ነው፣ ጀዋር ትግራይ ሊሄድ ነው የሚል ማለት ነው። ይሄ የብልጽግናና እንትኑ ከተነሳ በኋላ ኢሚዲየት የሆነ ቀን መጣና አልሄድም መቀሌ ያለ ጻፈ። እንደው ምንድነው ሲባል ጌታቸው አሰፋን ዳግም የምትመርጥ መቀሌማ ህወሓትማ በፍጹም ሊሄድባት አልፈልግም፣ ያንን ዘራፊ፣ ያንን ጨፍጫፊ፣ ያንን ገራፊ፣ ያን አደገኛ ሰው አሁንም መሪ ነው ካለች እንዴት ብዬ ነው የሚሄደው ወደ መቀሌ ያለ። እኔ አይደለሁም፣ የእሱ አንደበት ነው። ኦኬ እንደ ግለሰብ መቀሌ ሄደበት የፈራበትን ምክንያት ከጌታቸው አሰፋ ጋር አስተሳስሮ ነው ሲያነሳ ነበር። ስለዚህ አሴሆል አፓራተሱ ማን ነበር ኮንትሮል አድርጎት የነበረው? የደህንነቱንም የመከላከያውንም። የአፓራተስ ደግሞ ምንድን ነው እየፈጠረ ያለው የሚል አንድ ማለት ጄኒውንሊ አይ ዶንት ኖ ጋዜጠኞቹም ይዘው ሲመጡ የ7 ዓመት ምናምን ሲሉ ለምን ይሄን እንደማያነሱም አይገባኝም። ለምንድን ነው ይሄን የማያነሱት? ማን ነበረ ኮንትሮል አድርጎት የነበረው? ያ ኮንትሮል ያደረገው የነበረ ሰው እንዲቀጥል ነበረ ወይ የምትፈልጉት? አሲቲዝ ስታተስኮ ጠብቆ እንዲሄድ ነበረ ወይ የምትፈልጉት? ካልሆነ ግን ምንድን ነው ሊፈጠር የሚችለው? የመከላከያ ደህንነት በማቁጥጥር ስር ነው። የመከላከያ ኢንተለጀንሲ በማቁጥጥር ስር ነው። የመከላከያ ስልጠና ክፍል በማቁጥጥር ስር ነው፣ ወዘተ ወዘተ፣ ደህንነቱንም ጨምረ ማለት ነው። ሁለተኛ እኔ አሁን ቅድም ሶሪ አቶ ጀዋር ስንል ጀዋር ላይ ፎከስ እያደረኩ አይደለም፣ ግን በጣም ስለገረመኝ ነው። እንደው ሌሎቹን ትቼ ከኩሽ ሚዲያ ጋር ያደረገውን ቃለ መጠይቅ ሳይ በማወቅ ነው ባለማወቅ ነው ወይስ ዴሊብሬት ነው አላቅም፣ ስለ ለውጡ ሲያወራ ኢትዮጵያ የምትመራበት የውጭ ጉዳይ ፖሊሲ የላትም ይላል። የላቸውም፣ አሁን ያሉት አካላቶች የውጭ ጉዳይ ፖሊሲ የላቸውም ይላል። ቀጠለና ደግሞ አስቀድሞ ደግሞ የሆነች ቀይ መጽሐፍ መለስ ያዘጋጃት ነበረ። አብይ ልቅደዳት ብሎ ሲያስብ ለምንድን ነው የምትቀዳት? እንደውም ሄደ ሸልፍ ላይ አስቀምጣት፣ በመቅደድማ አይሆንም፣ ከዛ በኋላ መከላከያ ፖሊሲ የለውም ይላል። እኔ ቀይዋ ተቀዳ አረንጓዴ መምጣቱን እናውቃለን። የውጭ ጉዳይ ፖሊሲ ደግሞ ቢያንስ 2 ፖሊሲዎች መኖራቸው፣ አንደኛ መደመርን ብልጽግና እንደ ፖሊሲ ወስዶታል። ልክ ነው ልክ አይደለም ልትከራከር ትችላለህ። የመደመር ግን የውጭ ጉዳይ ፖሊሲ ተብሎ ተቀምጧል። አቶ ጀዋር ሚዲያ የማይከታተል ከሆነ እኔ አስታውሳለሁ 4-5 የመደመር የውጭ ጉዳይ ፖሊሲ ብለን ውይይት አድርገንበታል። የመደመርን አውጥተን ከዛም በኋላ የወጣ ረቂቅ ፖሊሲ አለ። ቅድም ዝም ብዬ ልኬልሃለሁ። የቆየ ወጣ ነው፣ እሱ ነው ተግባራዊ እያደረጉ ያሉት። ዩዥዋሊ ደግሞ የውጭ ጉዳይ ፖሊሲ አንዳንዶች ኤክስፕሬስ ያደርጉታል፣ አንዳንዶች በውስጥ ይዙታል። ይሄ ምናልባት አቶ ጀዋር ካላየ ይሄ የቆየ ነው። የኢትዮጵያ ፌዴራል ዲሞክራሲ የውጭ ጉዳይ ፖሊሲ የሚል የወጣ አለ። በውስጥ ዲስከስ አድርገው ወደ ውጭ ያልወጣ፣ እኛ ግን ውይይት ያደረግንበት ይሄ ኮንቴንቶቹ ናቸው። ስንት ገጽ እንደሆነም እዛ ላይ ያመላክታል። ማለት አለማወቅን ወይም እኔ ስላልተሳተፍኩበት ነው የሚያስብለው ምን እንደሆነ ስላልገባኝ ማለት ነው። አንዳንድ ጊዜ ሰውን ዲሲቭ ማድረግ ጠቃሚም ስላልመሰለኝ ነው። እና ኢንጀነራል በዚህ መውጫም ነው እየሰጠሁ ያለሁት። ያንተን እይታ ልስማና ከለውጡ ጋር ወደ መጨረሻው ነጥብ እመጣለሁ። እንግዲህ
እውነቱን ለመናገር እኔ ብዙ ነገሮችን ብለናል። ዋናው መሰረታዊ ነገር ለምሳሌ ለምንድን ነው የሀገር ሰላምን የሀገርን ጸጥታ ማስጠበቅ የተሳነው ብለን ራሳችንን ከጠየቅን ወደ ለውጡ መጀመሪያ ላይ ሄዶ ማየት ያስፈልጋል። ቅድም ያልካቸውን ለምሳሌ ከፍተኛውን ወታደራዊ አመራሮችን፣ ከፍተኛ የደህንነትና የጸጥታ ሰዎችን፣ ልምድ ያላቸው በሀገራት የተማሩትን ሰዎች ጠቅላይ ሚኒስትሩ ለማስቀጠል እስከ ምን ድረስ ርቀት እንደሄዱ ከአቶ ጀዋር ብቻ ሳይሆን ከጃልመሮ የነበረውን ሀሳብ መናገር ይችላል። ለምሳሌ ጃልመሮ ጠቅላይ ሚኒስትር አብይና የኦሮሞ ነጻነት ግንባር በኤርትራ ተገናኝተው ሲደራደሩ ጠቅላይ ሚኒስትሩ 4 ነገሮችን አስቀመጡ ይላል። ጃልመሮ ነው ይሄንን የሚለው በሚዲያ ላይ። አንደኛው ይላል እናንተ የራስን እድል በራሴ መወሰን መብት እስከ መገንጠል የሚለውን ጥያቄያችሁን ተው፣ ይሄንን ከተዋችሁ ወደ ሀገር ውስጥ ትገባላችሁ። ሁለተኛው ነገር የሀገር የመከላከያ ሰራዊት የጸጥታና ደህንነት ተቋማት አይፈርሱም። አሁን ማፍረስ የምንችልበት ነባራዊ ሁኔታ የለም አሉን ይላል። እነዚህ ሁለቱን ከተቀበላችሁ ወደ ሀገር ውስጥ ትገባላችሁ፣ በሰላማዊ መንገድ ትደራጃላችሁ፣ መንግስት አስፈላጊውን የሆነ ድጋፍ ያደርጋል፣ ስልጣንን ደግሞ ያጋራችኋል አሉን ይላል ጃልመሮ። እነዚህ ነጥቦች ይዘን ስናይ ጠቅላይ ሚኒስትሩ የህወሓት የጦር አመራሮችን የጸጥታና ደህንነት ሰዎችን ጭምር ለማባረር ብዙ ፍላጎቱ አልነበረም። ምክንያቱም አማራጭ እንደሌለ ስለሚታወቅ ግራጁዋሊ ከዛ ውስጥ መውጣት ስለሚያስፈልግ ከዛ በኋላ ለምሳሌ አቶ ጀዋር መሐመድ አፋር ክልል ሄዱ ያደረገውን በምክር ቤት አዳራሽ ያደረገውን ንግግር ማንም ሰው ዩቲዩብ ላይ ገብቶ ማየት ይችላል። ትላንትና ሲዘርፏቸው የነበሩ ሲያሸብራቸው የነበሩ ኃይሎች ዛሬ አባረንላቸዋል፣ አስወግደንላቸዋል። እነዛ ኃይሎች የተወገዱት በራሳቸው ፍላጎት ሀገርን አባንደን አድርገው መቀሌ ቤቴ ያሉት ቢሮ እንኳን ማስረከብ ጠቅላይ ሚኒስትሩ በአንድ ስብሰባ ላይ ሲናገሩ ነበር። ከትግራይ የፖለቲካ እና የማህበረሰብ ተወካዮች ጋር ባደረጉ ስብሰባ ከጦርነቱ በፊት ቢሮአቸውን እንኳን ሳያስረክቡ ለዘመናት ለ10ና ለ20 ዓመታት የቢሮ ሲያስተዳድሩ የነበሩበትን ሁኔታ እንኳን ሳያስረክቡ ጥለው መቀሌ ገቡአሉ። እነዚህ ሰዎች ተከትዬ ከመጣው በ6 የማይሞሉ ሰዎችን ለመጠየቅ ስል 6 ሚሊዮን የትግራይን ህዝብ ከማጣ ብዬ ትቻለሁ። ለዛ ነው ጠቅላይ ሚኒስትሩ እስከ ትግራይ ጦርነት ጅማሮ ድረስ የነበረው ሁኔታ በብዙ መንገድ የተሻለ ነበር። ብዙ ደጋፊዎች የነበረበት ጊዜ ነበር። የህወሓት ሰዎች ልምድ ያላቸው በመከላከያ ውስጥ በጸጥታና ደህንነት ውስጥ ያሉት ሰዎች ሀገርና መንግስትን አባንደን አድርገው መቀሌ ሲገቡ ግን የተፈጠረ ቫኪዩም ነበር። ይሄ ቫኪዩም ነው ዶሚኖ ኢፌክቱ ስፒል ኦቨር ኢፌክቱን እስከ ዛሬ ድረስ እየቀፈቀፍ ነው ያለው። ሜዳ ላይ ወታደር ያለ አመራር ነው የተበተነው። በሀገር ሀብት የተማሩ በሀገር ጊዜ ውስጥ የተማሩ ልምድን ያካበቱ አመራሮቹ ናቸው አባንደን አድርገው ሄዱ። ስንቱ ነው ተባሮ ሄደው? ጠቅላይ ሚኒስትሩ በደብዳቤ እንደዋሰናበቱ ከተባለ እኮ አንድ ጌታቸው አሰፋ ነው። በጌታቸው አሰፋ ላይ የነበራችሁ ዛሬ በዚህ በተባለው ኢንተርቪው ላይ አቶ ጀዋር አንስተዋቸዋል። እሳቸው መነሳታቸው ትክክል አይደለም ማለት አይደለም። መነሳታቸው ህወሓት እኮ በቢሮ ኃላፊነት መሾሙ ነው ያወገዙ ሰው ማለት አንተ እንዳሉ መቀሌ አልሄድም ነው ያለው። እንዴ መቀሌ መሄዴን ሰርዤዋለሁ። ጌታቸው አሰፋ ሌባ የምትሸከሙ ናችሁ እንደዛ ነው ያለው። ስለዚህ እንደዚህ አይነት አቋም የነበረው ሰው ዛሬ ላይ መጥተን እንደዚህ አይነት አቋም ለመያዝ ተገቢ ነው ብዬ አላስብም። እውነቱን ለመናገር ዋናው መሰረታዊው ነገር የምር እንነጋገር ፋፎርቅ በነጌታቸው አሰፋ በጣም የፈነደቀው የጨፈረው እኛ አይደለንም።
እኔ ራሴን ኃላፊነት ወስዳለሁ እዚህ ላይ ትክክልም ነኝ ብዬ ዛሬም ድረስ ደግሞ አምናለሁ በጽናት 3-4 ፕሮግራም መስራቴንም አምናለሁ። ዛሬ ክሪቲካል ውሳኔ ተወሰነ ብዬ ተናግሬ ያውቃለሁ። ለጌታቸው አሰፋ የእስር ትእዛዝ ሲወጣ ከኔ በላይ አቶ ጀዋር አልተፈነደቀም እንዳልከው ህዝብ ጋር ሄዶ እንኳን ደስ ያላችሁ እኛ እያለ ማለት ነው። እኛ ባይዘዌ የዛን ሰሞን የመንግስቱን ውሳኔ እኔ እያለ ነበር የሚገልጸው። እኛ ወሰንን እያለ የፈነደቀበት ነገር ጌታቸው አሰፋ የተነሳበት መንገድን የፈነደቀ and he knows that ጌታቸው አሰፋ ሲሄድ ጠቅላላ የደህንነቱን መዋቅር ዳታቤዝ ሰብስቦ ወይ አጥፍቶት ወይ ይዞት የሄደ ሰው እንዴት ነው ዛሬ የጸጥታ መዋቅሩ ገደል የገባው? በዚህ ምክንያት ነው ማለት ጠቅላይ ሚኒስትሩ መጠየቅ ያለባቸው ነገር ላይ ይጠየቁ። በዚህ ጉዳይ ላይ ግን ጀዋር አፉን ሞልቶ ሊጠይቅ የሚችለው ነገር እሱንና እሱን መሰል ሰዎች ኢንክሉዲንግ በኋላ እንመጣለን አቶ አንዳርጋቸውን ጨምሮ አለ ወይ? ማን የፈነደቀው? ማን የጨፈረው? ማን ነው ደስ ያለው? ዛሬ እንዴት ነው ተገልብጠን ከእንትኑ ውጪ ነን የምንለው? ቀጥል። ለእኔ እንግዲህ መሬት ላይ ባለ ነባራዊ ሁኔታ እንደሚታየኝ ጠቅላይ ሚኒስትሩ ከህወሓት ጋር በተያያዘ ወይም ደግሞ ከኦልድ ጋርዱ ጋር በተያያዘ የወሰዷቸው ውሳኔዎች በጣም ጥቂት አመራሮች ላይ ትኩረት ያደረጉ በጣም ጥቂት በደብዳቤ የተነሱት በጣት የሚቆጠሩ ናቸው። በደብዳቤ ጠቅላይ ሚኒስትሩ በደብዳቤ ያነሷቸው የታኳቸው ለምሳሌ በጡረታም ይሁን በተለያየ መንገድ ጀነራል ሳሞራ የኑስ አቶ ጌታቸው አሰፋ ከነዚህ ሌላ ብዙ ልጠራ አንችልም። አብዛኞቹ ህወሓት ለምን ከማዕከላዊ መንግስት ስልጣን ዋራጊ ፈጣሪነቱ ለምን ተነሳ በሚል ብሶት መቀሌ ቤት ያሉ ናቸው። ከዛ በኋላ ያ የተፈጠረ ቫኪዩም ነው ይኸው ዛሬ ድረስ። በዚህ ውስጥ የጠቅላይ ሚኒስትሩን እጅ የቱ ጋር ነው የምናገኘው? ድንጋይ ተሸክመው መለመን ነበረባቸው? ጥላችሁኛ አትሂዱ ማለት ነበረባቸው? ምን ማድረግ ነበረባቸው ብሎ ራስን መጠየቅ ያስፈልጋል። ስለዚህ ለኔ እስከሚገባኝ ድረስ በብዙ መንገድ ከ60% በላይ የከፍተኛ የመከላከያ አዛዦች ያሉበት አንድ ቡድን ሀገርንና ህዝብን መንግስትን አባንደን አድርጎ ሲሄድ የሚፈጠር ቫኪዩም አለ። ያ ቫኪዩም ለብዙ ነገሮች መንገድ አምጥቷል። ያ ቫኪዩም ነው የኤርትራ መንግስት ሰተት ብሎ ኢትዮጵያ ውስጥ የሚያመጣው። እውነቱን ለመናገር ካስፈልገ ለኔ የትግራይ ጦርነት በብዙ ነገር ስፒል ኦቨር ኢፌክቱ በጣም ብዙ ነው። በጣም ብዙ ሪጂናል የሆኑ ነገሮች ላይ ያመጣው ችግር በጣም ብዙ ነው። ለምሳሌ የትግራይ ጦርነት ባይጀመር ኖሮ በምዕራብ ኢትዮጵያ የሚገኘው ከሱዳን ጋር የምንከራከርበት የምንጨቃጨቅበት መሬት ይወሰድ ነበር። ዛሬ ያንን በመንግስት ላይ ለማላከክ ሲጣጣሩ ነው ያለው። ይሄንን ጭቃ መንግስትን ለመቀበል የጸጥታ ኃይል መሳሳት የተከሰተው ሀገር ጠል የሆነ ኃይል የሀገር ሰላምና ጸጥታ ማስጠበቅ የሚችለው ኃይል ላይ በሰነዘረው ጥቃት ነው። በኢትዮጵያ በሶማሌና በኤርትራ መካከል የነበረ ግንኙነትን የሰባበረ ደዛ ድምጥማጡን አጠፋ ምንለው የትግራይ ጦርነት ነው። በኢትዮጵያና በኬንያ መካከል ለአጭር ጊዜም ቢሆን መሻከርና አምጥቶ የነበረው ያ ጦርነት ነው። በኢትዮጵያና በምዕራባውያን መካከል መሻከር ያመጣው ያ ጦርነት ነው። ያ ጦርነት ጠቅላይ ሚኒስትር አብይ አህመድ ተገደው የገቡበት ጦርነት መለመን እንደ መንግስት ምነው ፓስተር ሆነ ምነው ቄስ ተጫወተ እኮ እየተባሉ አልነበረ? ሽማግሌ በየቀኑ ለምን ይልካል እየተባሉ አልነበረ? ለምን እርምጃ አይወስድም እየተባሉ አልነበረ? የባቡና የእንትኑ ተረት እየተነገረ ዱላው በእጅ ነው ምን ትጠብቃለህ እየተባለ አልነበረ? ይሄን ሁሉ ችለው ጥቃት እስኪሰነዘርባቸው ድረስ ጠብቀዋል። ዛሬ ሁሉም ተነስቶ የጭቃ ጅራፉን ሲያወናጭፍ ማየት እጅግ ነው የሚያሳዝነው። እውነቱን ለመናገር አንዳንዴ ኃላፊነት መውሰድ ያስፈልጋል። ማንንም ከዚህ ብያለሁ፣ ማንም በፖለቲካ ስቴጁ ላይ ያለ ማንም ሰው ማንኛችንም ከዚህ ተጠያቂነት አናመጣ። ማንኛችን
አሁን ሀገሪቷ ላለችበት ደረጃ ሁላችንም ይነስ ይብዛ እጃችን አስተዋጽኦ አለበት። ፈቅደንም ሳንፈቅድ ተጠያቂነት መውሰድ የሚባል በኢትዮጵያ ፖለቲካ ውስጥ ሁሉ ጊዜ መሰረታዊ ችግር። እኔም በዚህ ጥፋት ውስጥ እጅ ያለበት መሳሳት በናቹራል ሳይንስ ውስጥ ሜቢ ሁሉን ነገር ቴስት አድርገህ ላብራቶሪ ውስጥ ፈትሸህ ምናምን ይዘህ ስለምትወጣ የመሳሳት እድልን ልቀንስ ትችላለህ። በማህበረሰባዊ ሳይንስ በሶሻል ሳይንስ ውስጥ ግን ጉዳቱን ልትቀንስ ትችላለህ እንጂ መሳሳትን ሙሉ ለሙሉ አቮይድ ልታደርግ አትችልም። ምክንያቱም እንደ ጨው ቀምሰህ ምናምን ይዘህ የምትወጣው ፖሊሲ ነው። ስለዚህ ለኔ እስከሚገባኝ ድረስ ያ ብዙ ለውጦች በጠቅላይ ሚኒስትር አብይ ወደ መንግስት ስልጣን መምጣታቸውን ተከትሎ በጣም ብዙ ለውጦች አሉ፣ ውስንነቶችም አሉ። ግን እንደ ብርጭቆ ውሃ ስለ ግማሹ ባዶ እናውራ ወይ ስለ ግማሹ ሙሉ እናውራ ነው? አይ ኮምፕሊትሊ እናያልም አለ እኮ ፖሊሲ መኖሩን በሀሳቡ ላይ ላትስማማ ትችላለህ። በፖሊሲዎቹ ላይ ፖሊሲ የለም ብለህ አደባባይ ስትናገር ግን ያሳፍራል። ለኔ በማንኛውም ዘርፍ ቀዩ መጽሐፍ ላይ ነው ተቸንክረው የቀሩት ምናምን ስትል ሎንግ ታይም ለህዝብ ታይቶ ቀዩ መጽሐፍ ተቀዶ ተጥሎ ሌላ ግሪን ነው ምናምን የሚባል መጽሐፍ መጥቶ ኦልሬዲ መከላከያው በዛ ዴቨሎፕመንት እየተንቀሳቀሰ ነው ማለት ትልቅ ግራንድ ውሸቶች ስለሆኑ ነው እኮ እያነሳሁልህ ያለው እየተፈጸመ ያለው። ለኔ በዚህ ሀገር ፖለቲካ ውስጥ አላቅም ብዙ ጊዜ ከባድ አይደለም ማለት አለማወቅ ይቻላል፣ አላቅም ማለት ይቻላል። ከማወቅ የተሻሉ እኮ አላቅሞች እኮ አሉ አይደል እንዴ? ለምሳሌ በምንም ዘርፍ የፕሮፌሰርነት ማዕረግ ያለው ሰው whatever በሂስትሪ ምን በአንትሮፖሎጂ ዕውቀት ያለው የፕሮፌሰርነት ማዕረግ ላይ የደረሰ ሰው የኢትዮጵያ የውጭ ፖሊሲ ምንድነው ብዬ ጠቅላይ ሚኒስትሩ አንድ ጊዜ ሲናገሩ ሰምቼ ዜጋ ተኮር የውጭ ፖሊሲ ነው አሉኝ። ምን ያህል ዜጋ ውጭ ቢኖራቸው ነው ዜጋ ተኮር የውጭ ፖሊሲ ያወጡት የሚል ሰው። ዜጋ ተኮር የውጭ ፖሊሲ ማለት እጅግ ያሳዝናል። እንግዲህ አንድ ፕሮፌሰር በዚህ ደረጃ ሲራዳ ዜጋ ተኮር የውጭ ፖሊሲ ማለት የዜጎችን ጥቅም የሚያስጠብቅ wherever they are ሀገር ውስጥም ሊሆን ይችላል ከሀገር ውጭም ሊሆን ይችላል የዜጎችን ጥቅም የሚያስጠብቅ የውጭ ፖሊሲ ነው የሚከተለው። ብሔራዊ ጥቅሜን የሚያስጠብቅ የውጭ ፖሊሲ ነው የሚከተለው። ቀጠናዊ ፍላጎቴን የሚያስጠብቅ የውጭ ፖሊሲ ነው የሚከተለው። ቅድም የላከልኝም ሰነድ የሚለው ይሄንን ነው። ቀጠናዊ ፍላጎቶቻችን ምንድናቸው? ከዓመት በፊት እኔ አቅርቤዋለሁ የውጭ ጉዳይ ፖሊሲው ላይ ሰዎችም ልከውልን ዲስከስ አድርጉበት በሚል ዶክተር ዘላለም የሚባልም ሰው በፖሊሲ ደረጃ ትልቅ እንትን ያለው እሱን አምጥተው ውይይት አካሄድበታል። አሁንም ዛሬም ለሰው አሳይቻለሁ። አላውቅም ማለት አላውቅም ነው። በቃ የማየው ነገር የለም ነው። በተጨባጭ ያለ መደመር ላይ ተቀምጧል። ላትስማማበት ትችላለህ። መደመር ላይ ያለው የውጭ ጉዳይ ፖሊሲ እዚህ የውጭ ጉዳይ ፖሊሲ ተብሎ ተቀምጧል። አይኔን ግንባር ያርገው ስትል ግን ትዝብት ነው የሚጥል። እኔ የኢትዮጵያ ፖለቲካ በቅርበት የምከታተል ነኝ እያልክ ያለ ፖሊሲ የምትንቀሳቀስ ሀገር ናት ስትል ግን ነውር ነው። ፖሊሲ ስህተት ነው ብለህ ተች፣ ልክ አይደለም ብለህ ተች። ግን በአደባባይ ያለ እውነት የሚታወቀውን እውነት ዲና ያርገ የለም ወይም እኔ ያልተሳተፍኩበትም ነው እኔ የሌለውበት ሁሉ የለም ተደርጎ ነው የሚቆጠረው ከሆነም አንድ ጉዳይ ነው እና ያንን ነው ያነሰ የላኩልህም ሆን ብዬ ነው የላኩልህ እና ብዙ ነገሮች ላይ አላቅም ማለት ይቻላል። ፕሮፌሰር ሆኖ ህዝብ ተኮር የውጭ ፖሊሲ ነው ያለኝ ሲባል በዛ ደረጃ የሚረዳ ሰው ካገኘ ከዚህ በላይ ዝቅጠት ሊኖር አይችልም። ለምሳሌ በዚሁ በአቶ ጀዋር ጋር በተያያዘ ኢንተርቪው ላይ ለምሳሌ ስለ ጂኦ ፖለቲክስ ያነሱና በአርኤስኤፍ ውስጥ የኢትዮጵያን ኢንቮልቭመንት ያነሳሉ። ልክ ነው። ሰደቡ ሱዳን ነው የእንትኑ የሱዳን የራፒድ ሰፖርት ፎርሱ ኢትዮጵያ አስታጠቀች ማለት እውነቱን ለመናገር አቶ ጀዋር ይሄንን ፕሮግራም እየሰሙ ከሆነ እንደው የፈለጉት የኤኒ ሚዲያ ያምጡ ኤኒ ሚዲያ እኛ እውቅና አለው የለውም የሚለውን እንተው። ኤኒ ሚዲያ አምጥተው ዩኤኢ ለኢትዮጵያ መሳሪያ አቀብላ ኢትዮጵያ ለአርኤስኤፍ አቀብላለች የሚል አንድ መረጃ አስተያየው አንድ መረጃ በዚህ ደረጃ እርግጠኛ ስለሆነ ኢትዮጵያ በአርኤስኤፍ እና በሱዳን አርምድ ፎርስ መካከል በነበረው ግጭት ውስጥ ወይም ደግሞ ባለው ግጭት ውስጥ የኢትዮጵያ ኢንቮልቭመንት ይታወቃል በግልጽ። እሳቸው ግን እዚህ ጋር የሚታወቅ ነው ፐብሊክ ዶሜን ውስጥ ያለ መረጃ ነው ብለዋል። እስቲ ከፐብሊክ ዶሜን ውስጥ ካለው መረጃ አንድ መዞ ይስጡ።
ኢትዮጵያ አርኤስኤፍን ያስታጠቀችበት። ይሄንን የምልበት በቂ ማስረጃዎች ስላሉ፣ አንደኛ አርኤስኤፍ ከሱዳን አርምድ ፎርስ ጋር ባደረገው ጦርነት በሱዳንና ኢትዮጵያ ድንበር አካባቢ ጋር አርኤስኤፍ ተቆጣጥሮ አያውቅም። ይሄን በእርግጠኝነት መናገር ስለሚቻል በኢትዮጵያና በሱዳን ድንበር በኩል ያለውን ግዛት የተቆጣጠረው የሱዳን አርምድ ፎርስ ነው፣ በጀነራል አልቡርሃን የሚመራው። አርኤስኤፍ ወደ ኢትዮጵያ የመጨረሻ ማጥቃት ያደረገው እቺ አልገዚራ የምትባለዋን ወደ ገዳሪፍ አካባቢ ጋር ያለችዋን ከተማ ለተወሰነ ጊዜ የተቆጣጠረበት ጊዜ ላይ፣ ከዛ ተሻግሮ ወደ ኢትዮጵያ ድንበር የተጠጋበት ጊዜ አልነበር። አንደኛው ማሳያ ይሄ ነው። ሁለተኛው ማሳያ አርኤስኤፍ አብዛኛው የተቆጣጠራቸው አካባቢዎች ወደ ዳርፉር፣ እነዚህ ኢስት ዌስት፣ ኖርዝ ዳርፉር፣ እንደዚህ ሳውዝ ዳርፉር ምናምን የሚባሉ በቻይድ እና በዩጋንዳ በኩል ባሉ አካባቢዎች ላይ ወደ ኮርዶፋን አካባቢ እዛ አካባቢ ነው አርኤስኤፍ ይዞታዎች፣ ጠንካራ ይዞታዎች አሉት የሚባሉ። ኢትዮጵያ ቤት በኩል አድርጋ ነው ለአርኤስኤፍ የጦር መሳሪያ ድጋፍ ልታደርግ የምትችለው? ቤት በኩል አድርጋ። እሺ ኢትዮጵያ የጦር መሳሪያ ድጋፍ አድርጋ ከሆነ የኬንያ መንግስት አይዲዮሎጂክል በሐሳብ ደረጃ አርኤስኤፍን ሰፖርት ያደርጋል ብለው ስላመኑ ጀነራል አልቡርሃን እኮ በኢጋድ እኮ ኬንያ ታደራድር፣ ኬንያ በመሪነት ደረጃ ኬንያ ታደራድር እኮ ተብሎ እኮ ኢጋድ እኮ ሲሾም እኮ አልቡርሃን አልቀበልም ያለው ኬንያ ኢምፓርሻል አይደለችም ብሎ። በዚህ ጉዳይ ውስጥ ጠቅላይ ሚኒስትርን ፖርት ሱዳን ላይ የተቀበሉትስ ምን ብለው ነው ብለን ራሳችን ለምን አንጠይቅም? ሁለት ይሄ ማሳያ ነው። ሶስተኛ ደግሞ የተለያዩ መረጃዎች ዩኤኢ ለአርኤስኤፍ የጦር መሳሪያ ድጋፍ እንደምታደርግ ፐብሊክ ዶሜን ውስጥ በብዙ ደረጃ መረጃ ማግኘት ይቻላል ብለናል ብዙ ጊዜ። ዩኤኢ ሱዳን ውስጥ የራሷ ጥቅማ ጥያቄ አላት። ለምሳሌ ከወርቅ ጋር የተያያዘ በጣም ትንሽ ገንዘብ አይደለም በዚህ ከአርኤስኤፍ በወርቅ መልክ የሚያንቀሳቀሰው ኦልሞስት ወደ 16 ቢሊዮን ዶላር አካባቢ ነው አኑዋል፣ የኢትዮጵያን 4 እጥፍ ኤክስፖርት ማለት። ስለዚህ ትልቅ ገንዘብ ይንቀሳቀስበታል። ከወርቁ ጋር በተያያዘ ኢንተረስት አለ። ኢንተረስቷን ለማስጠበቅ አርኤስኤፍን በሚሊተሪ ሰፖርት አድርጋል። ያንን የሚሊተሪ ሰፖርት የምታደርግበት ቻናል ደግሞ በብዙ ዜናዎች ላይ ማንንም ሰው ማግኘት የሚችለው በቻድና በዩጋንዳ በኩል ነው። ይህንን ድጋፍ የምታደርገው ይህን የጦር መሳሪያ ድጋፍ የምታደርገው ይሄ የታወቀ ነገር ነው። ሰዎች ጎትተው ኢትዮጵያን ወደ ሱዳን ጦርነት ውስጥ ለማስገባት መሞከር ምንም ጥቅም የለው። የተጨበጠ አንድ ማስረጃ ማምጣት አይቻልም። አንድ ማስረጃ አንድ መስመርም ይሁን በግለሰብም ደረጃ ይውጣ አንድ ማስረጃ የለም። አልቡርሃን አይቀበለውም። ኢትዮጵያ መከላከያ ሰራዊት ወይም የኢትዮጵያ መንግስት አርኤስኤፍን ደግፏል የሚባለው ነገር አልቡርሃን አይቀበለውም። ምክንያቱም አልቡርሃንን ለማናገር በሱዳን ውስጥ የተሻለ ለውጥ እንዲመጣ በድርድር ጉዳዮቻቸው እንዲፈቱ ከየትኛውም መሪ በተለየው ፖርት ሱዳን እኮ ለአስመራ ይቀርብ የለም እንዴ? ፖርት ሱዳን እኮ ለካይሮ ይቀርባል እኮ ከአዲስ አበባ። ከጠቅላይ ሚኒስትር አብይ አህመድ ውጭ እኮ በመሪነት ደረጃ ሱዳን የጎበኘ ማን መሪ አለ? በመሪ ደረጃ ፕሬዚደንት አልቡርሃንን በቤተ መንግስት ተቀብለው አነጋግረው እሳቸውን ለማነጋገር አዲስ አበባ የመጣውን ሐሜቲን የተቀበሉበት ፕሮቶኮል እኮ በመንግስትነት ደረጃ አልነበር። አንድ ከኬንያ ጋር እኮ ያቆራቆዛቸው እኮ በፕሮቶኮል ደረጃ ሐሜቲን የተቀበሉት በመንግስትነት ደረጃ የሱዳንን ባንዲራ ተክላችሁ ነው። ይሄ በፕሮቶኮል ደረጃ ከታየ ዲፊኒሽኑ ሌላ ነው። እኩል አድርጋችሁ እያያችሁ ነው ከሚል እኮ ነው አንደኛው ኮመንት። የኢትዮጵያ ጠቅላይ ሚኒስትር የሉዓላዊ ምክር ቤቱን ሰብሳቢ የሆኑትን ጀነራል አልቡርሃንን ቤተ መንግስት ተቀብለው ጠቅላይ ሚኒስትሩ ሐሜቲን ግን ነው የኮሜርሻል ባንክ ኦፍ ኢትዮጵያ ታወሩ ላይ ነው በሚገኝ ሬስቶራንት ውስጥ ነው አግኝተው ያነጋገሩት። ጠቅላይ ሚኒስትሩ በግልጽ አቋማቸውን በአረብኛም ጭምር መግለጫ እያወጡ ተናግረዋል። በሱዳን ውስጥ ብቸኛው መፍትሄ ሲቪል ገቨርንመንት ስታብሊሽ ማድረግ ነው፣ ላይክ አብደላ ሐምዶክ በነበረበት ጊዜ እንደነበረው ሲቪል ገቨርንመንት ማቋቋም ነው ብለው በተደጋጋሚ ይሄንን ጎትታ ኢትዮጵያ ውስጥ ማምጣት ተገቢ አይደለም።
ኤርትራን ብንሄድ ጋዜጠኛው በተደጋጋሚ አንስቶታል። ኢትዮጵያ ሉዓላዊነቷ እኮ ተደፍሯል። በሱዳን፣ በደቡብ ሱዳን፣ በሶማሊያ፣ በጅቡቲ፣ በኤርትራ ግዛቷ ተወስዷል። ጅቡቲ በኢትዮጵያ ግዛት ጥሳ ገብታ በድሮን ጥቃት ፈጽማለች። ኤርትራ የኢትዮጵያን ግዛት ተቆጣጥራለች ይላል። ጠቅላይ ሚኒስትሩ በዚህ ውስጥ መታየት የነበረበት ከበቂ በላይ ምክንያት አላቸው ጦርነት ውስጥ ለመግባት። ሱዳኖች ጦርነት ውስጥ ናቸው ተብሎ መሬቱን መንጠቅ እኮ ይቻላል። እነሱም ጦርነት ውስጥ ናቸው ብሎ አይደለም የወሰዱብን? ለምን አልወሰዱትም? ከኤርትራ መንግስት ጋር ጠቅላይ ሚኒስትሩ ጦርነት ፈልገዋል የምንል ከሆነ እኮ ጠቅላይ ሚኒስትሩ ይኸው መሬታችን ተወሯል እያሉ አይደለም እነሱ ራሳቸው። አቶ ሀብታሙ እንግዲህ የኩሽ ሚዲያ ኔትወርክ እንደጠየቃቸው ኤርትራ መሬታችን ወራለች ብሏቸዋል። የኤርትራ መሬታችንን መውረሯን አምኖ የተቀበሉት አቶ ጀዋር የኢትዮጵያ መንግስት ከኤርትራ ጋር ጦርነት መግባቱን ይፈልገዋል፣ የሚገባው ደግሞ ለባህር በር ነው ይላል። ይሄ ስህተት ነው። በምን መስፈር ምን ማስረጃ አለ? መሬቱ ተወሮ ዝም ያለ መንግስት ነው ጦርነትን አቦይድ ለማድረግ። ሶማሊያ ውስጥ ያለውን ነባራዊ ሁኔታ ትላንትና ነካክቷል በተወሰነ ደረጃ። የኢትዮጵያ መከላከያ ሰራዊት ተባሮ ወጥቷል፣ በዲፕሎማሲ ተባሮ ወጥቷል፣ ተሸንፏል የተባለው የኢትዮጵያ መከላከያ ሰራዊት በመደበኛ በኢዩሶም ስር 2500 ሰራዊቶችን አሰማርቷል። ከኢዩሶም ውጪ ደግሞ ከፍተኛ ቁጥር ያለው መከላከያ ሰራዊት አሰማርቷል። በታሪኩ ለመጀመሪያ ጊዜ ትልቅ በሚባል ደረጃ ከኢዩሶም ውጪ በአየር ኃይል የታገዘ የኢትዮጵያ ጀቶች አሉ እንዴ? አሁን ሶማሊያ ውስጥ እየደበደቡ ያሉት አሁን ሞቃዲሾን እየታገደጉ ያሉት የኢትዮጵያ ጀቶች አሉ እንዴ? የኢትዮጵያ ወታደሮች አይደሉም እንዴ? ከዚህ ከኢራን ወደ ሚድል ሸበሌ ተሸጋግራችሁ ሞቃዲሾን ተከላከሉልኝ እየተባሉ ያሉ። በኢዩሶም ስር ባለው ስምሪት ዩጋንዳ ከፍተኛ ቁጥር ያለው ወታደር አሰማርታለች። በድምር ግን ቡትስ ኦን ዘ ግራውንድ በሚባል ደረጃ ሶማሊያ ውስጥ ያሉ ወታደሮች ቁጥር ይታይ ከተባለ የኢትዮጵያ ወታደሮች ቁጥር ከሁሉ ድምር ቁጥር በላይ ይሄ የታወቀ ነው። ሀርጌሳ ባይኖር ኖሮ የጃንዋሪ 1 2024 ስምምነት ሀርጌሳ ላይ ባይፈረም ኖሮ there is no አንካራ የሚባል አግሪመንት ላይ አንመጣም ነበር። ይሄንንም ይክዳሉ። ማንም እኮ ኢትዮጵያን እኮ የባህር በር አልከለከላትም ነበር። እውነት ጠቅላይ ሚኒስትሩ የባህር በር ጥያቄ ሲያነሱ በተመሳሳይ መንገድ አለ እንዴ ሁሉም የጠቅላይ ሚኒስትሩን ጥያቄ ሪጀክት ያደረጉት? ይሄ ዜና ላይ የለም። ጠቅላይ ሚኒስትሩ ከጅቡቲ ከዛ በኋላ የመጡ ለምሳሌ ታጁራ ወደብን ተጠቀም በቃ ውጥረቱን ለመቀነስ ምናምን በሚል ማስክ ያመጡትን አማራጭ ጅቡቲ መጀመሪያ ላይ ያቀርበው ነበር። ኢትዮጵያ አማራጭ ስትፈልግ ትልቁ የኢኮኖሚ የጀርባ አጥንት የነበረውን ነገር ላጣ ነው ብላ ስለፈራች ታጁራን ተጠቀሚልኝ በምን ፍላጎት ምን አስመስላን ያመጣችው ውጥረቱን ለማለዘብ። ከዛ በኋላ ግን የውጭ ጉዳይ ሚኒስትሩ ያውኑ የአፍሪካ ህብረት ሊቀመንበር ምንድነው ያሉት? በ3 ወር በ4 ወር አንድ መርከብ ነው እየተጠቀመበት ያለው፣ እዳ ነው እየተቆለለብን ያለው። ኢትዮጵያ ካልተጠቀመችበት ማንም አይጠቀምበትም። ስለዚህ ለዛ ነው ለኢትዮጵያ መንግስት ያን ኦፈር ያደረግነው አሉ። ሁሉም የኢትዮጵያን የባህር በር ጥያቄ ጀመሩት ሀርጌሳ ስለሄድን ነው እንጂ መልሳቸውን ተቀብለን እጃችንና ጣጥፈን አፋችንን ዘግተን ቁጭ ብንል ኖሮ አንካራ የሚባል ዲክላሬሽን አይኖርም። ይሄ ግልጽ ነው። ይህንን እንደ ስልት መጠቀም ምንድነው ነውርነቱ? የኢትዮጵያ የባህር በር ያስፈልገኛል፣ ባህር በር ሸቀጥ ነው የሚል መንግስት በነበረበት ሀገር ላይ ባህር በር ህልውናዬ ነው የሚል መንግስት እኮ ተፈጥሯል። ይሄን ሪኮግናይዝ ማድረግ ምንድነው ከባድ ያደረገው? በጣም ብዙ ውስንነቶች ያሉበት መንግስት እንደሆነ እየካድኩ አይደል። እኔ አቅሜን የምለካው ደግፌ ባቆምኩት መንግስት ጎትቼ ባነሳሁት መንግስት ነው እንጂ እንደነሱ ጠልፌ በጣልኩት መንግስት አይደለም ውጤቴን የምለካው። ባስተጓጎልኩት አገልግሎት አይደለም ውጤቴን የምለካው። እነሱ ስለ ግማሽ ባዶ ሊያወሩ ይችላሉ። እኔ ስለ ግማሽ ሙሉ እያወራሁ በቀጥል ነው ይሻላል። ስለዚህ ሁሉም ወጥቶ ዛሬ ጠቅላይ ሚኒስትሩ ሰላምና ጸጥታ ማስጠበቅ አልቻሉም፣ የሚዘርፈው የሚገለው ወጥቶ ይሄው ጠቅላይ ሚኒስትሩ እኮ ሰላምና እሱ ዘርፊያውን ያቁም። የመጀመሪያ ሪስፖንሲቢሊቲ እኮ እሱም ጭምር እኮ ነው።
እየዘረፍክ እየገደልክ ሴት እየደፈርክ መንግስት ይሄንን ማስቆም አልቻለም ብሎ መውቀስ ምን አይነት የሞራል ልዕልና ቢኖርህ ነው? ምን አይነት የሞራል ዝቅጠት ውስጥ ብትገኝ ነው እንደዚህ አይነት እንትን ውስጥ የምትመጣው? ስለዚህ ብቸኛው መንገድ አሁንም ደጋግሜ የምለው ጠቅላይ ሚኒስትሩ በ7 ዓመት የስልጣን ዘመናቸው ያመጧቸው ብዙ ሊቆጠሩ የሚችሉ ሊታዩ የሚችሉ ለውጦች አሉ። በጣም ብዙ ደግሞ ውስንነቶች አሉ። ችግራችንን አቅለን ስላየነው ሩትድ ማድረጋቸው ስር የሰደዱ ችግሮች እንዳሉብን ሲስተሚክ የነበሩ ችግሮች እንዳሉብን ዘንግተን በአንድ ሌሊት በአንድ ጠቅላይ ሚኒስትር ደብዳቤ ችግሮቻችን ሁሉ የሚፈቱ ከመሰለን ስህተት ነው። ብዙ ሰዎች ጠቅላይ ሚኒስትሩ አሻግራቸዋለሁ ብለዋል እንደዚህ ብለው ካዱን ይላሉ። ስልጣን ያሻግርላቸዋለሁ እኮ አላሏቸውም። የጠበቁት ጠቅላይ ሚኒስትሩ ኦልሬዲ 2 ዓመት ከጨረሱ በኋላ ስልጣኑን እንዲያሻግሩላቸው ምን ባለፉት 7 ዓመታት አንድ የረባ ተቃዋሚ ፓርቲ መፍጠር ቻሉ? የትም ይሁን አውሮፓም አሜሪካም ላይ እስቲ አንድ ሰላማዊ ትግል ማድረግ የሚችል ፓርቲ ማቋቋም ቻሉ? በሀገር ውስጥ እሺ ማድረግ አልቻሉም። ተዋል ከሀገር ወጥተው ተሰደናል ምናምን አሉ አይደል? አውሮፓና አሜሪካ ላይ ተሰብስበው እኛ በሰላማዊ መንገድ መታገልን ፈልግ ነበረ፣ ሀገር ውስጥ ያለው መንግስት ግን በሰላማዊ መንገድ መታገልን ሊፈቅድልን አልቻለም ብሎ የዲፕሎማቲክ ኮሚኒቲው ጫና እንዲያደርግ ጥሪ ሲያደርጉ አይተን እናውቃለን። ለኔ እስከሚገባኝ ድረስ ብዙ ነገሮች ብዙ ችግሮች አሉብን። ሁሉም ችግሮች ምንጫቸው አንድ ግለሰብ ወይም አንድ ቡድን ነው ብዬ ግን ሁላችንም የችግሩ አካል ነን፣ ሁላችንም የመፍትሄውም አካል። በጣም ጥሩ። አንድ ትልቅ ርዕስ ነበረን፣ ለሌላ ጊዜ የማይሞት ርዕስ ስለሆነ ለሌላ ጊዜ እናሻግረው። አገር የሚያፈርሰው አመለካከት የትኛው ነው የሚል ከአቶ አንዳርጋቸው ሀሳብ ጋር ተያይዞ እንደተዘጋጀበት እኔም ሀሳቦች ከመግባታችን በፊት ተለዋውጠን ነበር እና የሚሞት አጀንዳ ስላልመሰለኝ ቀጣይነትን በኢትዮጵያ ፖለቲካ ውስጥም ቁልፍ ጥያቄ ነው ይሄ። የትኛው አመለካከት ኢትዮጵያን የበለጠ ያፈርሳታል የሚል ነገር እናነሳለን እና አሁን ረጅም ሰዓት ነው ያስኩ። ምናልባት እንደ ማጠቃለያ የምታነሳው ነገር ካለ እሱን እናንሳ። እኔ እንግዲህ አቶ ጀዋርን አስበን አይደለም የተሳሰረ ነገር ስለሆነ ነው ያነሳ ነው። በግሌ በጣም አዝኛለሁ በአንዳንድ ሀሳቦቹ። የመሸነፍ ነው የመረበሽ ነው። አሚን በ7 ዓመት ውስጥ አሁን ጋዜጠኛውን ቢጠይቀው ጥሩ የሚመስለኝ ስለ ራሱ ምክትል ሊቀመንበር የሆነበት ፓርቲ ኦፌኮ በምን ደረጃ ነው ያለው፣ ምን ድክመት ምን ጥንካሬ ያለው ብሎ ቢጠይቅ አንድ ስትራቴጂስት ነኝ እንዲህ ነኝ የሚል አካል መንግስትን እንደገመገመ ሁሉ እሱ የፖለቲካ መሪ ነው፣ ምክትል ሊቀመንበር ነው። ፓርቲውን ሲገመግም በ7 ዓመት ምን ፕሮግሬስ አሳዩ፣ ምን ሙቭመንት አሳዩ፣ ምን ያህል ነው ሰው ሞቢላይዝ የሚያደርጉት አደረጉ ወይ ብሎ ራሱን ቢጠይቅ ጥሩ ነበረ የሚመስለኝ። ከዛ በተረፈ የሌሎችን ተሰሚነት ለማግኘት አሁን የኤርትራ መንግስት መውደቅ የለበትም። በጣም የደነገጥኩት እኔ ከአቶ ጀዋሬን ስሰማ የኤርትራ መንግስት መውደቅ የለበትም። እኔ እንጃ የአይነት ሀሳብ መቼስ ይዞ እንደመጣ ባላቅም ትንሽ አስደንጋጭ ሀሳቦች ነው ማለት ኮንስቲቱዌንሲውን ወደ ኤርትራ ወደ ሌሎች ለመውሰድ እያሰበ ነው ወይ የሚል ጥያቄ ሁሉ እንዳነሳ ነው ያደረገኝ። ኤኒዌይስ ማጠቃለያ ሀሳብ አፈወርቅ ስጠንና የዛሬውን እንጨርስ። ያንን በሚቀጥለው ጊዜ እናየዋለን። ጥሩ እንግዲህ ብዙ ማለት ይቻላል፣ ግን ካለው ሰዓት አንጻር ለእኔ we are better than this እውነቱን ለመናገር ከዚህ በላይ ብዙ የተሻለ ነገር ማድረግ እንችል ነበር። ግን ትልቁ ችግር ኃላፊነት የመውሰድ ችግር አለብን። ለወሰናቸው ውሳኔዎች ተጠያቂነትን የመውሰድ ችግር አለብን። በጣም ብዙ ችግሮች አሉ። እኔ ስናገር ወይም ደግሞ አቶ ጀዋር ሲናገሩ እያንዳንዱን ነገር በተጠያቂነት መሸሽን ተገን የምናደርግ ከሆነ ትላንትና የምንለው ዛሬ የምንክድ ከሆነ ትላንትና ይሄን ያልኩት ለስልት ነው የምንል ሰዎች ከሆነ እንደ ሀገር ወይም ደግሞ ለመሪነት እየተዘጋጀ እንዳለ ሰው ያሰባል። ለመሪነት መዘጋጀት ማለት ኃላፊነትን መውሰድ። እኔ በዚህ ውስጥ እጅ ያለበት እኔ ያጎደልኩትም ነገር አለ
የጠቅላይ ሚኒስትሩን ጉድለቶች ብቻ ነቅሶ በማውጣት ይሄ የፖለቲካ ዕውቀት አይፈልግም። ዕውቀት የሚፈልገው የችግሩ አካል እኔም ነበርኩበት እርስ በእርሱ የሚጋጭ ሐሳብ ይዞ ከመምጣት እኔም የችግሩ አካል ነው፣ እኔም ይሄንን ማድረግ ነበረብኝ። እኔ ጠንካራ የተቃዋሚ ፓርቲዎች ኢትዮጵያ ውስጥ እንዲኖሩ ፈልጋለሁ። ጠንካራ ሰላማዊ የተቃዋሚ ኃይሎች ኢትዮጵያ ውስጥ እንዲኖሩ ፈልጋለሁ። በማንኛውም መንገድ መንግስት ጠንካራ ተቃዋሚ እንዳይፈጠር የሚያደርገው ነገር በማንኛውም መንገድ አሁን ትክክል አይደለም። የቢላና የሞረድ አይነት ግንኙነት እንዲኖራቸው ፈልጋለሁ። አንዳንዴ ሞረድ ቢላውን ስለት እንዲያወጣ እንደሚፈቀፍቀው ሁሉ ቢላው ደግሞ ከአገልግሎት ውጭ በሚሆንበት ሰዓት ሞረድም ተቀጥቅጦ ደግሞ ቢላ የሚሆንበት ሁኔታ ይኖራል። ስለዚህ በቢላና በሞረድ መካከል ያለው ግንኙነት በተቃዋሚና በመንግስት መካከል እንደዚህ አይነት ግንኙነት እንዲፈጠር ፈልጋለሁ። አንዳንዴ መሬት ላይ አሁን ያለው ህዝባችን ምንድነው እየፈለገ ያለው? እውነት ዛሬ ላይ የህዝባችን ፍላጎት ነፃነት ነው? እውነት ዛሬ የህዝባችን ፍላጎት ዲሞክራሲ ነው? አንደርማይን እያደረኩ አይደለም። የህዝባችን የመኖር ጥያቄ አደጋ ውስጥ ወደቀ። በልቶ የማደር ጥያቄ አደጋ ውስጥ ወደቀ። ስለመናገር ነፃነት ነው እያወራን ያለው። በየቀንበሩ ስር በየሞፈሩ ስር ወድቆ ገበሬያችን እየተገኘ ነው ባልታወቁ ኃይሎች እየተባለ። ወጣቶቻችን የሀገርን ሊያስቀጥሉ ይችላሉ ምንላቸው ወጣቶች በየበረሃና በየጫካው ወድቀው እየቀሩ የባህር አሳ እየበላቸው የበረሃ አሸዋ እየበላቸው ስለመናገር ነፃነት ነው ዛሬ እያወራን ያለው። ስለ ዲሞክራሲ ስለ ነፃነት ነው እያወራን ያለው። ቱዱዋት ምን ለማግኘት የሚበላው የሌለው የሚሰራው የሌለው በሰላም ወጥቶ ማይገባ የማንም ታጣቂ በየበረሃው በየመንገዱ ላይ እንደ ቀብር ንፍሮ ከየመኪና ውስጥ እየዘገነ የሚወስደው ህዝብ ባለበት ሀገር ነው ስለ ዲሞክራሲ የምናወራው። ወደም መጠየቅ አይደለም ቅንጦቱ፣ ይሄንን መጠየቅ ነው ቅንጦቱ። እውነቱ ለመናገር ህዝብ በሰላም ወጥቶ መግባት ነው ቅድሚያ የሚሰጠው። ይሄንን ለማድረግ ደግሞ የታጠቁ ኃይሎች ሰላማዊ የትግል አማራጭ መቀበል አለባቸው። እንዲቀበሉ ጫና ማድረግ ከአቶ ጀዋር ይጠበቃል፣ ከአቶ ልደቱ ይጠበቃል፣ ከአቶ ይልቃል ይጠበቃል፣ ከአቶ አንዳርጋቸው ይጠበቃል። መሳሪያ አንግቶ በየበረሃ በየጫካው ካሉት ውጪ ያሉት ኃይሎች የታጠቁ ኃይሎችን ተው፣ ትላንትና የህልውና አደጋ አለብን ብለን የጀመርነው ትግል የከፋ የህልውና አደጋ ጋርጧል። ትላንትና የመሰረተ ልማት ችግር አለ ብለን የጀመርነው ችግር ያሉንን መሰረተ ልማቶች አሳጥቶናል። ትላንትና ልጆቻችን በቂ ትምህርትና የጤና አገልግሎት እያገኙ አይደለም ብለን የጀመርነው ትግል ያለንን አሳጥቶናል። ትላንትና ክልላችን በመቀንጨር ከዓለም አንደኛ ነው በሚባልበት ሁኔታ ውስጥ የነበረ ክልል ዛሬ በምግብ እጦት፣ በጦርነት፣ በትምህርት እጦት፣ በጤና እጦት እየተሰቃየ ነው። ወደ ድንጋይ ዘመን እየተመለስን ነው ብለን ራሳችንን መጠየቅ አለብን። ይሄንን ያላደረገው ሁሉ አሁን ላለው ችግር ተጠያቂ ነው። ማንም ከዚህ ላይ ያመልጥ አይችልም። ኢትዮጵያ ውስጥ ያሉ ችግሮች በማንኛውም መንገድ በሰላማዊ ድርድር በሐቀኛ ድርድር እንዲፈጠር የመንግስት እጅ በሚጠመዘዘው ልክ የታጠቁ ኃይሎች እጅ መጠመዘዝ አለበት። ምንድነው ታንጎ በአንድ ሰው አይደነስም ይባላል አይደል? ጦርነትም እንደዛ ነው። ጦርነት አንድ ሰው ሊጀምረው ይችላል። በአንድ ሰው ውሳኔ ግን ጦርነት ቆሞ አያውቅም። በአንድ ሰው የግድ ሁለቱም አካላት ወደውም ሆነ ተገደው በጠረጴዛ ዙሪያ ወንበር ስበው መቀመጥ አለባቸው። ይሄንን የማስገደድ ሚናውን ያልተወጣ ሰው መንግስት ሰላምና ደህንነት ማስጠበቅ አልቻለም ብሎ ለሞቀስ የሞራልም የህግም መብት ብዬ ነው። በጣም አመሰግናለሁ አፈወርቅ ስለነበረን ጊዜ። እግዚአብሔር ይስጥልን። በጣም አመሰግናለሁ። ጥሩ ጊዜ ነበር። አድማጭ ተመልካቾች የዛሬው ፕሮግራማችን ይመስል ነበር። ጥያቄ አስተያየት ካላችሁ addiscompass@gmail.com ላይ ላኩልን። የኔና አፈወርቅ በዚህ መልኩ አቅርበናል። ለኤርሚያስ ለአፈወርቅ ብላችሁ ጥያቄ ብትልኩም በዚህ ሳምንት ውስጥ ቅድም እንዳልኩት አገር የሚያፈርሰው አመለካከት የቱ ነው የሚለው ላይ የማይሞት አጀንዳ ነው። እሱንም ይዘን አንዲት ቀን ጠብቀን እንመጣና በሳምንት ውስጥ አንዱ ቀን እንነጋገራለን። ለዛሬው መልካም ቀን፣ ሰላም።
ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663 ሺህ ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900 ሺህ ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት